ሰላም ወደ እንግሊዝ ሀገር እንኳን ደህና መጣችሁ። ሕይወቶ እዚህ ደስተኛ እንዲሆን እንፈልጋለን። ነገር ግን በውጭ ሀገር ውስጥ መኖር ግራ ሊያጋባ ይችላል። ግራ እንዳይገባችሁ አንዳንድ መረጃዎችን እንሰጥዎታለን። የእንግሊዝ ሀገር አኗኗር ዘዴ ከሌሎች ሀገር አኗኗር ዘዴ በጣም ይለያል። ይህን መረዳት በጣም አስፈላጊ እና ወሳኝ ስለሆነ አንድ ምክሮቹ እንሰጥዎታለን። በዩኬ ውስጥ ቆሻሻ መሬት ላይ መጣል ፈጽሞ የተከለከለ ነው። ይህን ስንል የእንግሊዝ ዜጎች እና ፈረንጆች ቆሻሻ መሬት ላይ በፍጹም አይጥሉም እያልን አይደለም። እነሱ ቆሻሻ መሬት ላይ ሲጥሉ ልታዩ ትችላላችሁ፣ ነገር ግን እናንተ መቼም ቆሻሻ መሬት ላይ መጣል የለባችሁም፣ ምክንያቱም ከሌላ ሀገር የመጡ ሰዎች እና የእንግሊዝ ዜጎች የሚዳኙበት መንገድ ተመሳሳይ አይደለም። ቆሻሻ መሬት ላይ በመጣል በፖሊስ በጣም ትልቅ የገንዘብ ቅጣት ልትቀጡ ትችላላችሁ። በዩኬ ውስጥ ያለ ፍቃድ አንድን ሰው ፎቶ ማንሳት በጣም ነውር እና የተከለከለ ነው። ጎጂ ወይም መንገድ ላይ ስልክዎን ከፍ አድርጋችሁ አትያዙ፣ ምክንያቱም አንድ ሰው ፎቶ እያነሱ ነው ብሎ ሊጠረጠር ይችላል። ያህን ማስተዋል አለባችሁ፣ በተለይ በአካባቢው ሕፃናት ካሉ። በዩኬ ውስጥ 18 ዓመት በጣም ወሳኝ ዕድሜ ነው። ከ18 ዓመት በታች ከሆኑ ሰዎች ጋር ሲገናኙ ጥብቅ ሕጎች አሉ። ያለ ወላጆች ፈቃድ ከ18 ዓመት በታች ከሆኑ ልጆች ጋር በአካል መቅረብ፣ ማውራት፣ ፎቶግራፍ ማንሳት የለባችሁም። በተጨማሪም ከ18 ዓመት በታች ከሆኑ ልጆች ጋር በስልክ መደወል፣ ሜሴጅ መላክ በጥብቅ ሕግ የተከለከለ ነው። በዩኬ ውስጥ ከ18 ዓመት በታች ከሆነ ሰው ጋር የፍቅር ወይም የወሲብ ግንኙነት መፈጸም ፈጽሞ የተከለከለ ትልቅ ወንጀል ነው። ስለዚህ በትምህርት ቤት ወይም በፓርክ አካባቢ ሳሉ ልጆችን እየተመለከተችው እንደሆነ እንዳይመስል በጣም መጠንቀቅ አስፈላጊ ነው። በትምህርት ቤት ወይም በፓርክ አካባቢ ልጆችን አትኩሮ መመልከት ወይም ፎቶግራፍ ማንሳት ነውር ብቻ ሳይሆን በሕግ ያስቀጣል። ከ18 ዓመት በታች ያለ ሴት ወይም ወንድ በማህበራዊ ሚዲያ ወይም በዋትስአፕ መልእክት ከላከላችሁ እባክዎ መልስ አይስጡ። የእንግሊዝ ሰዎች ወንድ ለሴቶች ጨዋ እና አክባሪ መሆን እንዳለበት ያምናሉ። ማንኛውንም ሴት መጉዳት ወይም መምታት ሚስትዎ ወይም የቤተሰብ አባል ብትሆንም ከባድ ወንጀል ነው። በአደባባይ ወይም ባስ፣ ባቡር ላይ በጣም ጮክ ብሎ መነጋገር ተገቢ አይደለም። ከምሽቱ 10 ሰዓት በኋላ ከመጠን በላይ ጫጫታ ካደረጉ ሰዎች ሊበሳጩ ይችላሉ። ይህን መረጃ የምንሰጠው ልናግዘው እና ባለማወቅ ችግር ውስጥ እንዳይገቡ ስለምንፈልግ ነው። በአዲሱ መኖሪያ ሀገራችሁ ደስተኛ እንደሚሆኑ ተስፋ እናደርጋለን።